ሰላም ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። በዛሬ ትምህርታችን ስለ ዊሽ ምኞት መመኘት። ስለዚህ ዊሽን እንዴት ልንጠቀም እንችላለን? ዊሽን ከቱ ጋር እንጠቀማለን? ዊሽን ከሲምፕል ፕሬዘንት ቴንስ ጋር እንጠቀማለን? ዊሽን ከፓስት ፐርፌክት ጋር፣ ዊሽን ከዛት ጋር፣ ዊሽን ከውድ ጋር እንጠቀማለን። ስለዚህ እነዚህን ቃላቶች ስንጠቀም how we use them እንዴት እንጠቀማቸዋለን ማለት ነው። ዛሬ እነሱን እናያለን ማለት ነው። እናንተም ቻናሉን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ጀምሩ። ቀጥታ ወደ ትምህርቱ እንሄዳለን። ዊሽ ቱ ፕላስ ቨርብ። ስለዚህ ዊሽ ፕላስ ቱ ፕላስ ቨርብ። ስለዚህ ይሄ ዊሽ ፕላስ ቱ ፕላስ ቨርብ ስንጠቀም እንዴት ነው የምንጠቀም? ስለዚህ we use wish to plus verb. It's for formal way to express a desire or intention. ስለዚህ desire ሲባል ፍላጎት ወይም ደግሞ intention ፍላጎትን ለመግለጽ ምን እንጠቀማለን? ዊሽ ፕላስ ቱ ፕላስ ቨርብ እንጠቀማለን ማለት ነው። ስትራክቸሩ ዊሽ ፕላስ ቱ ፕላስ ቤዝ ቨርብ። ዊሽ ማለት መመኘት ነው አይደለ? ለምሳሌ አይ ዊሽ ቱ ስፒክ ኢንግሊሽ፣ አይ ዊሽ ቱ ስፒክ አምሃሪክ። እኔ እንግሊዝኛ መናገር እፈልጋለሁ። ሶስት ምንድነው? ፍላጎት ዲዛይር ነው ማለት ነው። ኢንቴንሽን ፍላጎት ማለት። ስለዚህ ፍላጎትን ኦር ኢንቴንሽንን ለመግለጽ የምንጠቀምበት ምን ትባላለች? ዊሽ ፕላስ ቱ ፕላስ ቨርብ ናት። ስትራክቸሩ ዊሽ ፕላስ ቱ ፕላስ ቤዝ ቨርብ ነው። ስለዚህ ቨርቡ ምንድነው? ቤዝ ቨርብ ነው። ዋናው ቨርብ ነው። ቨርብ ዋናው የሚሆነው ማለት ነው። ኤግዛምፕል እዚህ ጋር አይ ዊሽ ቱ ስፒክ ዊዝ ዘ ማናጀር። እኔ ከማናጀሩ ጋር ማውራት እፈልጋለሁ። አይ ዊሽ ቱ ስፒክ። ስለዚህ ዊሽ ፕላስ ቱ ፕላስ ስፒክ ኢትስ ቤዝ ቨርብ ማለት ነው። አይ ዊሽ ቱ ስፒክ ዊዝ ዘ ማናጀር። እኔ ከማናጀሩ ጋር ማውራት እፈልጋለሁ። ስለዚህ ምን ኢንቴንሽን ነው፣ ፍላጎት ነው፣ ኦር ደግሞ ዲዛይር ነው ማለት ነው። ሺ ዊሽስ ቱ ሊቭ ኤርሊ። እሷ በጠዋቱ መሄድ ትፈልጋለች። ኢትስ ዊሽ ነው። ስለዚህ ኢትስ አ ቨርቡ ኦልሶ ዶንት ፎርጌት ዚስ ጋር ዊሽ ላይ if it is the subject is plural ከሆነ it is the base verb wish ነው የምትሉት አይደለ? if it is singular subject ከሆነ ደግሞ it is wish የሚለው ላይ es ትጨምራላችሁ። for he and for she and for it wish ላይ es ትጨምራላችሁ። and for plural subject ግን wish ነው የምትሉት። so I wish to speak with the manager። እኔ ከማናጀሩ ጋር ማውራት ፈልጋለሁ። and she wishes to leave early። she wishes to leave early። እሷ በጠዋቱ መሄድ ትፈልጋለች። ስለዚህ ምንድነው? it is a desire or intention ነው ማለት ነው። ሌላኛው ደግሞ wish plus simple past ሲሆንስ? wish plus simple past ወይም past tense ሲሆን we use wish plus simple past to talk about a present situation that is not true or unreal ነው። ስለዚህ present situation አሁን ያለ ሲቹዌሽን ሆኖ but that is not real እውነት ግን አይደለም። that is not real እውነት ላልሆነ ነገር so it is about the present situation ነው የምናወራው። ፕሬዘንት አሁን ስላለው ሲቹዌሽን ወይም ደግሞ ኮንዲሽን ሁኔታ ነው የምናወራው። but that situation is not real that situation ግን ማለት it is true አይደለም እውነት አይደለም ማለት ነው። so it shows a regret ማለት መጸጸትን ወይም ደግሞ the desire to change something in the present ፍላጎቷ ወይም ፍላጎቱን አሁን ላይ የቀየረው ነገር ማለት ነው። ስለዚህ it is wish plus simple past ነው። it is talk about the regret በቃ ጸጸት ነው የምናወራው ማለት ስለ ጸጸተን ነገር ወይም ደግሞ ስለተናደድንበት ነገር የምናወራ ከሆነ wish plus simple past ነው የምታደርጉት። ያ ማለት አሁን ላይ እየተፈጠረ ያለው ነገር it is not true አሁን ላይ እየተፈጠረ ያለው ነገር እውነት አይደለም ማለት ነው። so you have to regret አድርጋችኋል ማለት ነው። so structure wish plus subject plus past participle ወይም ደግሞ simple past it means ለምሳሌ you are talking about now so but you use past tense because it is not real በዚህ ለምሳሌ you are talking about ነው አሁን ስለተፈጠረው ነገር እያወራን ነው። ነገር ግን ምንድነው it is past የሆነ tense ነው የምንጠቀመው። ነገር ግን it is not real እውነት አይደለም። ግን አሁን ለምሳሌ ኤግዛምፕል ላይ እንየው I wish I had a car so መኪና ቢኖረኝ ኖሮ ደስ ይለኝ ነበረ። እያወራለሁት አሁን ነው አይደለ? I wish I had a car እያወራለሁት አሁን ነው። ነገር ግን it is not a present real የሆነ ነገር አይደለም። አሁን ላይ የተፈጠረው እውነት የሆነ ነገር አይደለም። ስለዚህ I wish I had a car ስለዚህ እኔ መኪና እንዲኖረኝ እፈልጋለሁ። እንደው መኪና ቢኖረኝ ደስ ይለኝ ነበረ። መኪና እንዲኖረኝ እፈልግ ነበረ ካልኩኝ
አሁን ነው እያወራሁ ያለሁት፣ ነገር ግን የተፈጠረ ነገር አይደለም አይደለ? ስለዚህ አይ ዶንት ሃቭ ኤ ካር ናው፣ አሁን መኪና የለኝም። ስለዚህ እንዲኖረኝ እፈልጋለሁ፣ ደግሞ እንዲኖረኝ እመኛለሁ። አይ ዊሽ አይ ሃድ ኤ ካር፣ ሶ መኪና እንዲኖረኝ እፈልጋለሁ፣ ወይም ደግሞ መኪና እንዲኖረኝ እመኛለሁ። ሶ መኪና እንዲኖረኝ እፈልግ ነበረ ካልኩኝ ሶ ኢትስ እያወራሁት በፓስት ቴንስ ፎርም ነው። ነገር ግን ቢኮዝ አሁን ላይ የተፈጠረ ነገር ስላልሆነ ማለት ነው። እያወራሁት አሁን ነው፣ ግን እያወራሁት ነገር ሪል ነገር አይደለም፣ እውነት የሆነ ነገር አይደለም። አት ዘ ፕሬዘንት የተፈጠረ እውነት የሆነ ነገር አይደለም። ሶ አይ ዊሽ አይ ሃድ ኤ ካር ስል መኪና እንዲኖረኝ እፈልጋለሁ፣ ወይም ደግሞ መኪና እንዲኖረኝ እፈልግ ነበረ ካልኩኝ it is I'm talking about by past tense ነው እያወራሁት and it is not real. So I wish I had a car. So መኪና እንዲኖረኝ እፈልግ ነበረ ካልኩኝ I don't have a car now. አሁን ምን የለኝም ማለት ነው፣ መኪና የለኝም ማለት ነው። So she may be regret እያደረገች ነው። she wishes she knew the answer. she wishes she knew the answer. So መልሱን ባውቅ ብላ ተመኘች። መልሱን ባውቅ ኖሮ ብላ ተመኘች። ስለዚህ መልሱን ባውቅ ኖሮ ብላ ተመኘች። ነገር ግን she doesn't know it now. she doesn't know it now. ነገር ግን መልሱን አሁን አታውቀውም። ስለዚህ መልሱን ባውቀው ኖሮ ብላ ተመኘች። ነገር ግን መልሱን አታውቀውም። መልሱን አታውቀውም። ስለዚህ it is a past tense ተጠቅመን የምናወራ ከሆነ and if it is unreal situation at the present now አሁን ላይ ያልተፈጠረ እውነት ያልሆነ ነገር ግን it is በpast tense አድርገን የምንገልጸው ከሆነ it is wish plus simple past ነው የምናደርገው። she wishes she knew the answer. so እሷ መልሱን ባውቀው ብላ ተመኘች። መልሱን ባውቀው ብላ ተመኘች። ስለዚህ she doesn't knew it now. ነገር ግን መልሱን አሁን አታውቀውም ማለት ነው። መልሱን አሁን አታውቀውም። we wish we lived in a big house. we wish we lived in a big house. so በትልቅ ቤት በኖርን ብለን ተመኘን። በትልቅ ቤት በኖርን ብለን ተመኘን። ስለዚህ we don't live there now. ነገር ግን ትልቁ ቤት ውስጥ አሁን እየኖሩ አይደሉም። አሁን ትልቁ ቤት ውስጥ እየኖሩ አይደሉም። ነገር ግን ትልቁ ቤት ውስጥ በኖርን ብለን ተመኘን። ስለዚህ ትልቁ ቤት ውስጥ በኖርን ብለው ተመኙበት፣ አሁን ላይ ግን እየኖሩበት አይደለም። ሶ እንደዚህ አይነት ነገሮችን ለመግለጽ we use wish plus simple past ይሆናል ማለት ነው። ሶስተኛ ደግሞ wish plus past perfect. wish plus past perfect. so a wish plus past perfect to talk about past regret. ስለዚህ ስላለፈ ነገር ሪግሬት የምናደርገው የምንጸጸት ከሆነ so something that already happened, already ነው ተፈጥሯል፣ ፓስት ላይ ማለት ኃላፊ ጊዜ ላይ ኦልሬዲ ያ ነገር ተፈጥሯል። ሶ ለዛ ለተፈጠረ ነገር ሪግሬት የምናደርገው ከሆነ የምንጸጸትበት ከሆነ wish plus past perfect. wish plus past perfect ማለት it's verb 3 ማለት ነው። ስትራክቸሩ wish plus subject plus had plus past participle ነው የሚሆነው። ኤግዛምፕል I wish I had studied harder. I wish I had studied harder. ጠንክሬ ባጠናው ብዬ ተመኘው። ጠንክሬ ባጠናው ብዬ ተመኘው። ስለዚህ but I didn't. ስለዚህ ጠንክሬ ባጠናው ብዬ ተመኘው ስትል ኦልሬዲ ምን አድርጓል? አክሽኑ ፓስት ላይ ተፈጥሯል ማለት ነው። አክሽኑ ፓስት ላይ ወይም ኃላፊ ጊዜ ላይ ተፈጥሯል። ነገር ግን ጠንክራ አላጠናችም። ስለዚህ ጠንክሬ ባጠናው ብዬ ተመኘው ስትል ሺ ሪግሬት ነው፣ አሁን ላይ ተጸጽታለች ማለት ነው። ጠንክራ ባለማጥናቷ ወይ ወድቃለች። ስለዚህ የምናደርግ አሁን ላይ ተጸጽታለች። ስለዚህ I wish I had studied harder. ጠንክሬ ባጠናው ብዬ ተመኘው። ስለዚህ ስላለፈ ነገር ፓስት ስላለፈ ነገር የምንጸጸት ከሆነ የምናወራ ከሆነ it is wish plus past perfect ይሆናል ማለት ነው። she wishes she had gone to the party. ወደ ፓርቲ በሄድኩኝ ብዬ ተመኘው። ወደ ፓርቲ በሄድኩኝ ብዬ ተመኘው። so she didn't go to the party ማለት ነው። ስለዚህ ወደ ፓርቲው አልሄደችም። so ወደ ፓርቲው ግን በሄድ ብላ ተመኘች ማለት ነው። she wishes she had gone to the party. ወደ ፓርቲው በሄድኩኝ ብዬ ተመኘው። በሄድኩኝ ብዬ ተመኘው። ስለዚህ she didn't go to the party. ወደ ፓርቲው አልሄደችም ግን በሄድኩኝ ብላ ተመኘች ማለት። ስለዚህ ባለመሄዷ ምን እያደረገች ነው? ሪግሬት እያደረገች ነው ማለት፣ እየተጸጸተች ነው ማለት ነው። so አራተኛ ደግሞ wish plus that ነው። wish plus that። ስለዚህ it is uses for optional structure ነው። the same meaning as normal wish ነው። ይሄ wish that it is ከኖርማል wish ጋር ተመሳሳይ ነው። ስትራክቸሩ wish plus that plus clause ነው። ለምሳሌ I wish that I had more time. so ብዙ ሰዓት በኖረኝ ብዬ ተመኘው። ብዙ ሰዓት በኖረኝ ብዬ ተመኘው። ስለዚህ ኦፕሽናል ሆነ ስትራክቸር ማለት ነው። ስለዚህ ኦፕሽናል ሆነ ስትራክቸር ነው ከዊሽ ጋር ማለት ነው።
ስለዚህ wishም I wish I had more time ማለት ትችላላችሁ and I wish that I had more time ማለት ትችላላችሁ። ስለዚህ ከwish ጋር የተዘሰመ የሆነ ስትራክቸር አለው ማለት ነው። so I wish that I had more time so ብዙ ሰዓት በኖረኝ ብዬ ተመኘው። she wishes that she were here she wishes that she were here so እሷ እዚህ በኖረች ብላ ተመኘች። እሷ እዚህ በኖረች ብላ ተመኘች። ስለዚህ that is often omitted መሆን ይችላል ማለት ያ ማለት ማስቀረት እንችላለን መተው እንችላለን። ለምሳሌ እዚህ ጋር she wishes she were here she wishes እቺ ዛትን ኦሚት አድርገን አጥፍተናት እንዲህ she wishes she were here እሷ እዚህ በኖረች ብላ ተመኘች። በተዛ ሴም ተመሳሳይ ነው ሐሳብ ችግር የለውም። እዚህ ጋርም she wishes that she were here እሷ እዚህ በኖረች ብላ ተመኘች። እሷ እዚህ በኖረች ብላ ተመኘች። ስለዚህ ዘሴም ነው ምንም አይነት ለውጥ የለውም። ስለዚህ that omitted መሆን ይችላል። I wish I had more time እዚህ ጋር I wish that I had more time ማለት ትችላላችሁ። ኦር ደግሞ እዚህ ጋር እንዳልኳችሁ ማለት I wish that I had more time ኦር ደግሞ I wish I had more time ብዙ ሰዓት ወይም ደግሞ ብዙ ጊዜ በኖረኝ ብዬ ተመኘው። it is wish ከwish that ከኖርማል wish ጋር የተዘሰም ነው ተመሳሳይ ነው። ሌላኛውና የመጨረሻው የዊሽ አይነት ደግሞ wish plus would ነው። ዊሽን ከውድ ጋር ስንጠቀመው ምንን ኤክስፕረስ ለማድረግ እንጠቀማለን? አንደኛ ነገር to express annoyance or complaint or desire for change or future ስለዚህ ይሄ ምንድነው? ለምሳሌ ቅሬታን ለማቅረብ ኮምፕሌን ለማድረግ or a desire for change ለምሳሌ ዲዛይር ወይም ደግሞ ፍላጎታችን ወደፊት ይቀየራል ብለን የምናስብ ከሆነ ፍላጎታችን ወደፊት እንዲቀየርላችሁ ለምሳሌ I wish you would stop talking ምንድነው I wish you would stop talking ስለዚህ ማውራትን ታቆማለህ ብዬ እመኛለሁ እንደውም ማውራትን ታቆማለህ ብዬ አስባለሁ ስለዚህ ወደፊት ያው ወሬው በጣም ስለበዛባት ወሬውን ያቆማል ብላ እያሰበች ነው ማለት ነው desire for change ስለዚህ for future ወይ ወደፊት የሆነ ነገር ይቀየራል ብላ እያሰበች ነው ማለት ነው ስለዚህ የሆነ ነገር ወደፊት ይቀየራል ብላችሁ የምትመኘው የምትፈልጉ ከሆነ ወይም ደግሞ አኗንስ ወይም ደግሞ ኮምፕሌንት አኗንስ ወይም ደግሞ ኮምፕሌንት ወይም ደግሞ ቅሬታ ምናምን ነገሮች ምናምን ስናቀርብ we use wish plus would ነው የምናደርገው ስለዚህ ስትራክቸሩ wish plus subject አለ ከዛ would አለ ከዛ verb አለ would plus verb ነው የምታደርጉት ማለት ነው ከwish ቀጥሎ subject ከsubject ቀጥሎ would ከwould ቀጥሎ ደግሞ verb ነው የምታደርጉት እዚህ ኤግዛምፕል I wish you would stop talking I wish you would stop talking ስለዚህ ማውራትን እንድታቆም እመኛለሁ ማውራትን እንድታቆም እመኛለሁ ስለዚህ she need a desire for change ነው ስለዚህ የሆነ ነገር እንዲቀየርላት for future ማለት ነው የሆነ ነገር እንዲቀየራ እየጠበቀች ነው እየፈለገች ነው ማለት ነው she wishes it would stop raining she wishes it would stop raining ስለዚህ ዝናቡ ያቆማል ብላ እየተመኘች ነው ዝናቡ ቢያቆም ብላ እየተመኘች ነው ማለት ነው ስለዚህ she wishes it would stop raining መዝነቡን ያቆማል ብላ እየተመኘች ነው it is a future desire ማለት ነው future desire ዝናቡ መዝነቡን እንዲያቆም እየተመኘች ነው they wishes he would come earlier ስለዚህ እሱ በጊዜ ይመጣል ብለው እየተመኙ ነው እሱ በጊዜ ይመጣል ብለው እየጠበቁ በጉጉት እየጠበቁ ነው እሱ በጊዜ ይመጣል ብለው በጉጉት እየጠበቁ ነው it is a future desire ማለት ነው future desire this all about wish types ነው ማለት ነው wishን ከwould ጋር ሲሆን wish ከpast perfect ጋር ሲሆን wish ከsimple past ጋር ሲሆን and also እንዲሁም wish ከto verb ጋር ሲሆን እንዴት እንደምንጠቀመው ነው ማለት ነው ዛሬ ያየነው ስለ wish እንዴት እንደምንጠቀመው wish ከto ጋር wish ከsimple past ጋር wish ከsimple present ጋር and wish ከዛት ጋር wish ከwould ጋር እንዴት እንደምንጠቀም ነው ዛሬ ያየነው የዛሬ ቪዲዮአችን ይሄን ይመስላል ማለት ነው I wish እያላችሁ about the desire or intention express ማድረግ ስትፈልጉ wish plus to plus verb ነው የምትጠቀሙት ለምሳሌ I wish to speak with the manager ከማናጀሩ ጋር ማውራት ፈልጋለሁ ምናምን she wishes to leave early እሷ በጊዜ መሄድ ትፈልጋለች this ነው desire ነው ፍላጎት ነው ማለት ነው ስለዚህ about desire or about ፍላጎት የምታወሩ ከሆነ you can use wish plus to plus verb ማድረግ ትችላላችሁ but when you are talking about present situation ወይም ደግሞ አሁን ያለንበት ነገር እውነት አይደለም ግን እውነት ቢሆን ብለን የምንመኘውና
ባለመሆኑ ሪግሬት የምናደርግ ከሆነ ወይ ደግሞ የምንጸጸት ከሆነ we can use wish plus simple past ነው የምታደርጉት። ሲምፕል ፓስት ነው የምታደርጉት። ለምሳሌ ለምሳሌ እዚህ ጋር ምንድነው አይ ዊሽ አይ ሃድ ኤ ካር ሶ መኪና ቢኖረኝ ብዬ ተመኘው። መኪና ቢኖረኝ ብዬ ተመኘው። ሶ ሺ ዶንት ሃቭ ኤ ካር ማለት ነው አይደለ? ሶ እሷ አሁን ላይ መኪና የላትም፣ ግን መኪና ቢኖረኝ ብላ ተመኝታለች። ስለዚህ ኢትስ ሪግሬት እያደረገች ነው ማለት ነው። ሶ ኢትስ ናት አ ሪል ሲቹዌሽን ነው። ሶ ኢትስ አ ፕሬዘንት አሁን ያለችበት ሁኔታ መኪና የላትም አይደለ? ሶ መኪና ባለመኖሩ እየተጸጸተች ነው። ስለዚህ አይ ዊሽ አይ ሃድ ኤ ካር መኪና ቢኖረኝ ብዬ ተመኘው። መኪና ቢኖረኝ ብዬ ተመኘው። እንደዚህ ሆነ ማለት ነው። ዊሽ ፕላስ ፓስት ፐርፌክት ሲሆን ደግሞ የተሳባው ዘ ፓስት ቲንግ ሶ ስላለፈ ነገር ሪግሬት የምናደርገው ነው። ሶ የሆነ አላፊ ጊዜ ላይ የተፈጸመ ተግባር አለ። ሶ በዛ ተግባር ላይ ሪግሬት የምንጸጸት ከሆነ ዊ ዩዝ ዊሽ ፕላስ ፓስት ፐርፌክት ነው። ለምሳሌ ሶ አይ ዊሽ አይ ሃድ ስቴዲድ ሃርደር ጠንክሬ ባጠናው ብዬ ተመኘው። ጠንክሬ ባጠናው ብዬ ተመኘው። እሷ ጥናቷን ስቴድ አድርጋ ኮምፕሊት አድርጋ ጨርሳለች። ነገር ግን ጠንክሬ ባጠናው ብዬ ተመኘው ስትል ጠንክራ አላጠናችም ማለት ነው። ስለዚህ ባለፈ ጊዜ ላይ ባለፈ ነገር ላይ የምትጸጸቱ ከሆነ ዊሽ ፕላስ ፓስት ፐርፌክት ነው የምታደርጉት ማለት ነው። ይህን ይመስላል የዛሬ ቪዲዮአችን። በቪዲዮአችን ያልገባችሁ ነገር ካለ ኮሜንት ላይ ጥያቄ መጠየቅ ትችላላችሁ። እንዲሁም ደግሞ ሌላም ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ቪዲዮውን ደግሞ ሼር፣ ላይክ ኤንድ ኮፒ ሊንክ አድርጉ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ